ማለት ነው ስላት ከዛም በኋላ ሰጠችኝ። ወደ ቢሮ እንድትመልሽልኝ ፈልጋለሁ ስላት ለምን ትመልሻታለሽ አለች። ደሞዛን ካልከፈልሽ ከዛሬ ጀምራ ስራ ታቁም አልኩኝ። ደወልኩላትና ማለት ነው። ከዛን ስላት እሺ አሁኑኑ አስገባለሁ አለች። ሞባይል ባንኪንግ ነበረ ወደ አሁኑ እንደውም በስተት መሰለኝ 1040 ምናምን ብር ነው 1130 ብር ነው ያስገባችልኝ። እኔ ራሱ ገርሞኛል በስተት ስለላከች ማለት ነው። ዝም አልኩኝ። ከዛ ተቀብዬ ቁጭ ነው ያረኩትኝ። እንደ ሀገር ራሱ እንደ ሀገር በጣም ከባድ ነው። እንደ ሀገር እንደ ዜጋ በጣም ከባድ ነው። በጣም ከባድ ነው። ሰው ኤጀንሲ ይህንን እያየ ከኢትዮጵያ ያመጣ ኤጀንሲ 2 ወር ትጠብቅ ማለት በራሱ ውርደት ነው። በጣም ነው የሚያሳፍረው። እንደዚህ አይነት ኤጀንሲ ካላስ ልጆቹ ከሞቱ በኋላ ሞት እኮ አንድ ሞት ጥሩ ነው። ድብን ያለ ሞት ጥሩ ነው። ከሞቱት በታች ካሉት በላይ ሆኖ ካሉት በታች ከሞቱት በላይ ሆኖ መኖር በጣም ከባድ ነው። እንዲህ አይነት ህይወት ነው። አሁን እንዲህ አይነት ድርጊት ነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። ለዛውም ሳውዲ ላይ ይሄ ነገር ሳውዲ ላይ በጣም ከባድ ነው። እኔ መቼም ስሚ ከጅዳ ቆንጽላ ጽሕፈት ቤት ወደ ዋናው ሪያድ ተላልፏል። እየተደዋወሉ ነው። አሁኑ እየተደዋወሉ ነው። አሁኑ ይሄ ሌሊቱኑ ማለቅ ያለበት ጉዳይ ነው። ማርያምን አዎ አዚዝ አረጋሽ ቪዲዮ ሰራው ጋይስ እኔ ነው የምትሉት። ልጅቷ የሰራችውን ቪዲዮ ፕራይቬት አድርገው እታለም ፕራይቬት ሳሪ ቅድም የጠየኳት ቪዲዮ ግን አይታይም፣ ፎቶ አይታይም ማለት አትታይም። ደብቄ ነው ያረኩት። ፕራይቬት አርጊ አንቺ ፎቶ አንቺ ያጠፋ ውጭና አንቺ የሰራሽውን ቪዲዮ አይላለት ምን እንዳለሽ መጀመሪያ ልጅቷ ተው ቪዲዮ የሰራሽውን አንቺ በስለ ልጅቱ ጉዳይ ካላስ ምን አልሽ ጁዬ? ወይ ጉድ ጁዬ ምን ያልሽ ጁዬ? ወይ ድምፅሽ አይሰማም ወይ ሳሪ ምንድን ነው ያልሽው? ማሯ ምንም አላልኩም። ማሪ ቀጥሉ፣ እየሰማሁ ነው። እሺ ጋይስ እኛ አሁን እንደዚህ ብንጮ ምናምን ብንል የሰው ህይወት ለማዳን ነው። አንድ ነገር ልንገራችሁ፣ እመቤቴን ነው የምላችሁ። በአንድም በሌላም ሰበብ ቪዲዮን ብታዩት በጣም ታዝናላችሁ። ማለት አሁን አልበላም አልጠጣም ልል አልችልም፣ ምክንያቱም መሰረታዊ ፍላጎት። ግን በዚህ አይነት ነገር ይሄን ያህል ውርደት፣ ይሄን ያህል ማድረግ ምን ያክል አይነት ሰዎች ብንሆን ነው? ምን አይነት ሰዎች ብንሆን ነው? በቃ ምን ያክል ነው እድላችን? ለምንስ ነው እንደዚህ የሚደርስብን? ለምንስ ነው ሀበሻ በየቦታው ከዛ አልፎ ተርፎ ደግሞ ከሀገሯ ያመጣው ራሱ ኤጀንሲ ይህንን ቪዲዮ ሲላክለት 2 ወር ትጠብቅ? ያኒ ፎርዋት 2 ወር የምትጠብቀው ለምንድን ነው የምትጠብቀው? ሳውዲ ላይ እንደዚህ አይነት ነገር እንዲስፋፋ ነው የሚፈልጉት የኛም ሰዎቹ? ወይስ ደግሞ የትኛውም ሀገር ላይ ግብረ ሰዶማዊ ይሄ ወንድ ከወንድ ሴት ከሴት የሚባሉት ነገሮች ተሰራጭተው እንደዚህ አይነት ቆሻሻ ነገር የራሳችሁን ሀገር አቆሽሻችሁ መታችሁ አገራችንን በዘረኝነት በጎጠኝነት በብሔርተኝነት በምናምን አቆሽሻችሁ መታችሁ እዚህ ለስራ ደግሞ የምንመጣበትን የምንኖርበትን አገር ማቆሸሽ ነው የምትፈልጉት? በየቦታው እንደዚህ አይነት ድርጊታችሁ ሁሌ እንደዚህ ናችሁ። በቃ ሁሌ ምንም አይነት ሰው ክብር እንዳይሰጠው በሀገራችን እንድናፍር በማንነታችን እንድንሳቀቅ ነው የምታረጉ። እንዴት አንድ ኤጀንሲ ይህን አይቶ የምር ቪዲዮ ቢለቀቅ እናንተ ትፈርዳላችሁ? አንድ ኤጀንሲ ከመጣች ገና ወር ከ15 ቀን ይሆናል ልጅ መቀየር እየቻለ ይሄንን ቪዲዮ አይቶ 2 ወር ትቆይ ማለት ምን ያክል ቆሻሻነታችሁን ነው የሚያሳየው? ሰው የዘራውን ነው የሚያጭደው። በጣም ነው የሚያሳዝነው። በእንደዚህ አይነት ድርጊት እንደዚህ አውኪ አድርጊ እየተባለች ልጅቷ በምንስ እጇ ነው የምትበላው? ያለችው ሙኒት ትክክል ነው። በምንድን ነው የምትበላውስ? እንዴት ነው የሚበላው? ሰው እኮ ራሱን ችሎ ማድረግ አንድ ነገር ነው። ምን አይነት ኤጀንሲ ነው? ምን አይነቶች ናችሁ እናንተ? ምን አይነት እንደዚህ አይነት ምን አይነት አይምሮ ቢኖራችሁ ነው? በጣም ነው የምታሳፍሩት። ጌታ በጣም ነው የምታሳፍሩት። በጣም ነው የምታሳዝኑት። መቤት እኔ በጣም የምናገረው ከዜጎቼ ከራሶቼ ጋር ነው። ምክንያቱም በቃ
ሰው ሀበሻዎች ነን እኮ እኛ። መወለድ ቋንቋ ነው። ካላስ ይቺ ልጅ ወር ከ15 ቀን የተቀመጠችው ሌላ ቦታ ሁሉ መቀየር ትችላለች። ምን ችግር አለው? ይሄ እኮ እንደዚህ ጋር ተወራራ። አረቦች እኮ አይደሉም የሚደፍሩን፣ አረቦች አይደሉም የሚደፍሩን፣ የራሳቸው ዜጋዎች ናቸው። ወይኔ የራሳቸው ዜጋዎች ናቸው። ምን ባይተቹን አልናገርም። እኔ ትኩሳት ሁሉ ይዞኛል። ምን አይነት ጉር ነው? ቀስቢ አላህ አመለክ ይሉን የሆነ የሌለ መልስ ሰጠ ኤጀንሲው። ኤጀንሲው ምን አለ መሰለሽ 2 ወር ጠብቁ፣ 2 ወር ይሙላት ማለት ይሄንን ቪዲዮ ደርሶታል ኤጀንሲው ደርሶታል። ምን አስበሽ ነው? አይ በነገራችን ላይ ከረከስን ቆይተናል እንደ ሀገር ማለት ነው። አስበሽ አይግረማል። ስለዚህ መፍትሄው ምንድነው? ባላሳውን እንደዚህ ዘንትን እያሉ ነው። እኛ ወደ ሪያድ ኤምባሲ ተላልፏል። ልጅቱም ያለችው ሪያድ ስለሆነች ወደ ሪያድ ኤምባሲ ደርሰዋል። እንደውልልሻለን ጠብቂ ብለውኛል። እንጠብቃለን። እነሱ ዝም ካሉ ደግሞ እኛ ዝም አንልም። ለምን ራናዊ ሆና አትኖርም? አትሆንም እንጂ አትሆንም መስዬ። ለምን መብቷ ነው። ይሄ መብቷ ነው። ቻኮ አቃላት ቤት ቀይራ የመስራት መብት አላት። ለምን ገና ወር 15 ቀኗ ይሄ ኩርት ብላ ቢቃማ ተሰርቶላት ውጭ ወጣ የምትሰራበት እድል ነው የሷ እንጂ ወደ ሀገር የምትሄድበት አይደለም። ለዚህ ነው ፖሊስ እጅ መግባት የለባትም የምለው። ፖሊስ እጅ ከገባች ምንድነው የሚያደርጉባት? በላቅ ለሁሩብ ነው የሚያረጉባት። አይሽ ጠፍታለች ብለው ሪፖርት ካረጉባት አይሆንም። ስለዚህ መንግስት ሄዶ እችሊ ከዛ ቦታ ላይ አውጥቶ ወደ ሌላ ሰው ቤት እንድትሄድ እድሉ ለምን ይበላሽባታል እንዴ? ምን አሁን እንዴት ብላ እንደምትበላ እንደምትጠጣ አላቅም። ምን እጀ ደንዝዟል። አዚዛ እናንተ ይሄንን ስራ ስሩ። አዚዛና ሙዬ እባካችሁ በተቻላችሁ መጠን እባካችሁ ይሄንን ስራ ስሩ። አግዟት፣ በቃ አግዟትና ኤጀንሲውን አስይዛለሁ። ዝም ካሉ እኔ አዲስ አበባ ኤጀንሲውን እናስይዛለን። ይሄን ቪዲዮ እንልካለን ለሰው። እኔ ልካለሁ፣ አሁን ራሱ ልካለሁ። ግን እነዚህ ጠብቂ እያሉ ነው። አየሽ፣ እነዚህ ጠብቁ እያሉ እነሱ ረግጬ የሚሄዱ ይከብዳል። ካልሆነ ይሄንን አይቼ ዝም አልልም። እኔ ዝም አልልም በፍጹም። አሁን ለእናንተ በየቦታው አቅጠናችሁ ስትመጡ በየቦታው እያስረዳን እንዋል። መፍትሄ ፈልገን ወደ መፍትሄ ሂደን ልጅቷ የምታግዝ በየቦታው እየመጣችሁ እየዞራችሁ ገብሬ ቤት፣ ተሰማ ቡልቻ ቤት፣ ጫልቱ ቤት እያላችሁ ወዳችሁ መጣችሁ እየመጣችሁ ምንድን ነው አጨጭቅኝ። ሂጂ ሌላ ቦታ የተቆረጠ ካለ ስሚ። እኔ የምፈልገው መፍትሄ ለመፍትሄ ነው፣ ሰው ለማዳን ነው። 100 ጊዜ አዙዬ እዚህ ያለው ሪያድ ያለውን ኤጀንሲ አሁን እኮ ዳይሬክት እነሱ ጋር ሄዶ ራሱ እኮ ማግኘት ይቻላል። አይቻልም? እኛ አይደለም ታዳሙዬ። እኔ ጅዳ ላለው አስተላለፍኩኝ። የጅዳዎቹ ደግሞ ቪዲዮውን ሲያዩ ደንግጠው ቀጥታ ልጅቷ የት ነው ያለችው አሉ። ሪያድ ለሪያድ ኤምባሲ አስተላለፉ። ሪያድ ኤምባሲ በፓስፖርቷ ኤጀንሲዋን ያገኛል፣ ከፊሏን ያገኛል። ኤጀንሲውን ይዞ ነው መሄድ አለበት። የልጅቱ ድል መበላሸት የለበትም። ኤጀንሲው መያዝ አለበት። የጅዳውን እኮ ነው የምልሽ። ኤጀንሲው ነው ኤጀንሲ ነው የሚያወጣት። ልጅቱ ስትወጣ ካለ በላቅ ትወጣለች። አየሽ፣ ልጅቱን ወደ ጥግ ከያዙ በኋላ ከሰዎቹ ጋር ደግሞ ክሳቸውን ይቀጥላሉ። ለምን? ኃይለኛ ማስረጃ ነው። በሳዑዲ አረቢያ ሕግ ይሄ ነገር በጣም እንጂ አሳልፌያለሁ። ይሄንን ኬዝ በሆነች ልጅ ላይ በምሰራ ሰዓት አሳልፌ ካሳ ሁሉ ተከፍላለች። ይቃማም ተሰፋ እየሰራች ነው። ስለዚህ የልጅቱ ምድል እንዳይበላሽ በህግ ሲሆን ነው ጥሩ። ገብቶሻል? አሁን ውጪ ጥፊ ብንላት ሴትዮ ኖ መጥፋትማ የለባትም። አይ መጥፋትማ የለባትም። እኔ አንድ ጥያቄ አንድ ቀንሰው እኔ ጥያቄ አለኝ። ይሄ ኤጀንሲ መቼስ ከኢትዮጵያ የሆነ ቢሮ አለው አይደለ? እች ልጅ ደግሞ አኪድ ቤተሰቦች አሏት። አንደኛ ኤምባሲው እዛ ካለው ጋር እናንተ ከቆንጽላው ጋር እናንተ ተነጋገሩ። ተስፍሽ ይጠራና የልጅቷ ፓስፖርት ኮፒ ካለ ኢትዮጵያ ያለው ኤጀንሲ መነጋገር አለበት። በነገራችን ላይ ይሄ ክብርም ጭምር ነው ማለት እመቤቴ እንደ ሀገር ክብር ሁላ ነው መታየት ያለበት።
በጣም ቆሻሻ ተግባር ነው ቪዲዮን ካያችሁት ማለት ነው። ሁለተኛ ነገር ደግሞ እታለም እህቷ በዚህ ኤጀንሲ አይደል የመጣችው፣ ግን ያረፈችው ጅዳ ነው እህቷ። ላላ እህቴ በሱ አይደለም የመጣችው፣ ይለያያሉ። ዝም ብሎት ስልክ አሁን አየር ላይ አንድ ላይ ስትመጪ ስልክ መለዋወጥ ነው እንጂ እሷ ጋርም አይተዋወቁም። ኦኬ አንድ ኤጀንሲ መስሎኝ ነው። እሺ አንድ ኤጀንሲ አይደሉም። አሁን ደወልሽላት አንቺ ለልጅቷ? አዎ ለልጅቷ ደውዬ የሆነ ስልክ ቁጥር ከዩኒፎርማ ነግራኝ ለነፂ ላኩኝ በዋትስአፕ። ዩኒፎርሙን ሳይሆን ሎጎውን ማሪ እንትን ዳታ ይላትማ ምልክት ማንበብ እንትና ከሆነ ምንድነው ስሙ? ወይ ዳታ እንድሞላላት ቀጥታ ቁጥሯን በውስጥ ጻፊልኝ እዚህ ቲክቶክ ላይ እኔ አሁን እሞላላታለሁ ዳታ። ኦኬ እሺ በቁጥሯ እኔ ምንድን እንደሆነ ስልኩን ለዩና ኤስቲሲ ናት። ቀጥታ እኔ ልክላታለሁ። ቀጥታ ይሰራል፣ ችግር የለውም። ኦኬ ቁጥሯን ጻፊ። እዚህ ጋር እንደውም ላርግልሽና ያጂ እኔ ለመጻፍ እንትን ስለሚለኝ ሻት አድርጌ ነበረ ቅድም። እሙዬ እኔ ልላክልሽ ቆይ ለዳንቺ ላኪላት ኦንላይን ከምትናገር። እሺ ቆይ እኔ ልላክልሽ እሙዬ። ኦኬ ምን እንትን ዋትስአፕ የሞሉት ላኪልኝ። ምን ላክላችሁ? የት ልለጥፉት ነው? ቆይ ቲክቶክ ላይ አይለጠፍም። የት ልለጥፉት ነው? ምን ሆናችኋል እናንተ ሰዎች እንዴ? ህዝብ ጤና የለሽም እንዴ? ሴቶች ጤና የላችሁም፣ አቅል የላችሁም እንዴ? እኔ ስራ እየመሰለኝ ዋትስአፕ ስገባ ላኪው ላክፋችሁ እኔ ራሴ ላኪው ምን ይወጣው ምን ይላል? ምን አይነት ዛሬው ትልሻለኝ ነው ደ እህት አለም እየሳቅሽ ነው። አራት ሳቂ እባክሽ፣ አስቅም መቤቴ። ጌታ እያለቀስኩኝ ነበረ። ገና ዛሬ ነው መሳቅ የጀመርኩት ገብርኤልን። አራት ሳቂ አስቅም፣ ምንም አያስቅም። ይሄ እግዚኦታ ነው የሚያስፈልገው። አንዴ ታለሚው ታርግ ጁዬ ቅድም መጣ ቋንቋ አልችልም ብላ ስትናገር የነበረችው ልጅ ነበር ሻኔ ጋር ጁ መስሻ ሽንት ቤት ተቆለፈብኝ፣ እንደዚህ ተቆለፈብኝ የተባለው ቶሎ እንድናዘገጃጅ በጊዜ የሱን እንትኑን ትክክለኛውን ነገር ልንገራችሁ። ዝም ብሎ ቦታ በነገራችን ላይ እንደዚህ አይነት ጥፍራም ልጆች እኔ ጋር እንዳትመጡ። 3200 ሰዎች አላችሁ እዚህ ከኔ ጋር እንደዚህ አይነት ሰፋጣ አሰጣችኋለሁ። አደባባይ አውጥቼ ከነ ሁሉ ነገራችሁ ማለት ነው። ልጅቷ መታ አልቅሳ ያንን ሁሉ ሰው አስለቅሳ መዳሟ በጣም ጥሩ መዳም ናት። አንደኛ፣ ሁለተኛ ነገር ደግሞ አይዲ ተሰርቶላታል። የሆነ ያገሯ ልጅ እየጀነጀናት ስለሆነ እኔ ቤት ተከራይቻለሁ፣ ሁሉንም ነገር ሬዲ አድርጌያለሁ፣ ነይ ውጪ ሄደሽ እነ ሳሪ ጋርና መሲ ጋር እንትን በይ ኤጀንሲ ቢሮዬ እንደዚህ ያደረገኝ ብለሽ ብሎ ልጁ እየጀነጀናት ስለሆነ ነው። ሲጀመር መዳሚቷ የለችም እቤት። ጧት 10 ሰዓት ነው የምትወጣው፣ ማታ ነው የምትመጣው። ጎሮምሳ ለማግኘት ብላችሁ እኔ ከዚህ በኋላ ነገሩ ይሄ ቤት ተዘጋብኝ፣ ኩሽና ተዘጋብኝ፣ እንዳትመጡ እኔ ጋር እንዳትመጡ። ልጋጋም እመቤቴ ጭራሽ መዳሚቷ የምትወጣው ጧት ነው። 1500 ብር ደሞዝ የምትከፍላት ቤት ውስጥ 3 ኢትዮጵያኖች አሉ። እችኛዋ የሀገሯ ልጅ እየጀነጀናት ስለሆነ ነይ በቃ ሁሉንም ነገር ከዛ አሁን ለምንድን ነው ነይ ብለክ ልጅቷን እንደዚህ ብታረጋ ስለ ነው በቃ እኔ አልፈልግሽም ብያታለሁ እኮ አልቅሳኛንም ስታስለቅሰን ነበር እኮ ቋንቋ አልችልም ብላኝ አስተርጓሚ ሁላ አምጥቼ እኔ ከብት ሆኜ መጋዣ ሆኜ ማለት ነው። ሶፍር ጅልም መስላችሁ ልጆችስ ነው ጫንቺ እካካም እንዳንቺ አይነት ያልጋ ስተቶች እኮ ናቸው እዚህ ቲክታክ ላይ ያስቸገሩት። ነው ውጪ ከዚህ ነው ውጪ ሄጂ ውጪ ከዚህ እሺ ባንዴ ቦይ ፍሬንድ እና ገርል ፍሬንድ ገባን እንዴ? አንቺ ዛሬ እኔ ላይቡኑ ላይ ኢሳቅን ጠርቼ ኤምባሲ ተደውሎ ቢሮ ከየት ከአንዱ ወደ አንዱ አቡዳቢ ነው ተብሎ ተፈልጎ ኤጀንሲው ተፈልጎ ተገኝቶ አረባ ተገኝታ
ኦኬ ከዛ ይጠየቃል ልጁ። እኔ አልፈልጋትም በቃ መስሎኝ ነበር። አሁን በቅርብ ስለመጣው ነው። ዳውንሳይድ then before food place አንተ ደግሞ እንግሊዘኛውን አረጋጋው ደሜን አታፍላ። then make it the maybe 100 120 I don't know. አዚዛ አራሶል በፈጠረ ዝም በቤት ወይ በቃ ታግዟታላችሁ። የደረሳችሁበትን ታሳውቁናላችሁ አይደል? እናሳውቃችኋለን። በቃ እኔም ልውጣ። አዎ እኔ ዝም አልልም ሳርዬ፣ ዝም አልልም። ግን ሳርዬ ልጅቷን አግኝቻታለሁ እና ምን የምትፈልጉት? ልጅቷን አግኝቻታለሁ ስልክ ላይ አሁን ኦንላይን። ምን የሚያስፈልገው ምን ላድርግላት? እሷ እንዲገባት ነው። ጠይቂያት፣ አውሪያት። የኤጀንሲውን ቁጥር ትስጠኝ። ሎጎውን የሳውዲው የኤጀንሲው የሳውዲ ቁጥር አላት። እንትና ካኳዚ ይዛጋለ ውዴ ትጠቀማለች ቲክቶክ። ሳሪ በነገራችን ላይ ዳታ ልሙላላት። ብዙ ስልክ ሲበዛ ሴትዮዋ ትነቃለች። በቃ ነግሬያታለሁ። አይ ፈልጋታለሁ ዛሬ ፋሚሊ እናቴን ታወራለች ብያለሁ። እናቴን ታወራለች ፍቀጂያት ብያታለሁ። አውርቻታለሁ። ሴትዮዋን ችግር የለውም እናቴን ታወራለች ብያታለሁ። እሙዬ እንደዚህ ጠይቂያት፣ የሆነው ነገርን ጠይቂያት። ወይ ምን እኔ ጋር ወዲያውኑ በዲጂታል ላኩና ካዩ ፍራይና ቀምሽልኝ ደለትኩት። ሙሉ መረጃ አለሽ? በቃ እሺ፣ ይሄኛውን የዋትስአፕ ቁጥሬን እሰጥሻለሁ። ሁሉንም ነገር ፎርዋርድ ታደርጊልኝና እኔ ሪያድም ለሚያስፈልገው አንቺ ተረጋጊ። ምንም እወጣለሁ ብለሽ እንዳታስቢ እሺ፣ እንዳትወጪ እዛው። አዎ በቃ ማንም አይዞሽ፣ ደርሰውልሻል። እሺ እሺ፣ እኔ እናት አይዞሽ። እሺ በቃ አሁን እሞላልሻለሁ። መምጣት ትቻለሽ ቲክቶክ ላይ? አሁን እችላለሁ። በቃ እኔ አሁን የለም አልችልም። እንትን የለም ዋይፋይ የለም ዳታ የለም። እኔ ዳታውን አሁን እሞላልሻለሁ። አሁን በዚሁ በራሱ ስልክ ቁጥሩ እሞላልሻለሁ። ይሄ ነው የምትጠቀሚበት። ከመጣችሁልኝ ችግር የለም ማምጣት። እሙዬ ሎኬሽን ላኪ በያ ሎኬሽን ላኪ እኮ ሎኬሽን እንድትልክልኝ። አዎ ሎኬሽን አሁን ቲክቶክ እንድትመጣ የኔን ወደ እሷ ሼር ላርግና እንትን አርጋ ፎሎ አርጋ እንድትመጣ ንገሪያት። የኔ ወደ እሷ ሼር ላርገው በዋትስአፕ። በቃ አሁን እሞላልሻለሁ። እሺ አይዞሽ አላህ ማኪ። እሺ አይዞሽ አብሽሪ። እሺ የኔ እናት አይዞሽ። ያ ፈተና እንግዲህ አይዞሽ የኔ ቆንጆ። አሁን ልላክልሽ ሙልሙላልሽ። እሺ ችግር የለውም አታልቅሽ። አይዞሽ የኔ እናት። እሺ አታልቅሽ ማሪ ነይ። በቃ እሺ ልውጣና ልሙላላት። አድራሻውን ሼር አድርጌላታለሁ። እሙዬ ትሙላላት። አዎ እየበላው ነው ጋይስ፣ እርቦኛል። እራቤ በላው። ተባረከ ይሁን ሳርዬ፣ የተባረከ ይሁን። ስለ የራብ ናት። ራባት ደግሞ ከዋት ብላበት። እናንተ ደግሞ እስኪ ዞር እያልሽ በይ ደግሞ እናንቺ ምን ሽማችሁ ደግሞ እናንተ። እሺ እንትን ቆይ አንድ ጊዜ እሙዬ ትሙላላትና ትምጣ። ዝኑ ነው ጌምሽ ነው እንዴት ዳገባው እንዴ? እርቦኝ ጋይስ። ሳሪ ልጅቷ መግባቱ ቲክቶክ ላይ ምን አስፈለገ? ለምን አያልቅላትም? በውስጥ እንደዛ እንዴት ብዬ እንጂ ባትገባም ደስተኛ ነኝ። አዎ ምክንያቱም ሊያዋት ይችላሉ። ምንድነው ግርግሩ ያስብላታል። እኔ ደስተኛ ባትገባም ባትመጣ ይሻላል። ሳሪ ባት ማርያምን ትቅር። ያ ጁዬ ማይላቭ ልክ ነሽ። ኑዬ ወይ ማሬ ወይ እንዴት ነሽ? እኔ በእንደዚህ አይነት ሁኔታ ሁናችሁ እንዴት እናገራለሁ? እኔ ማረ ተናገር፣ ችግር የለም። አዲ ማሪ ችግር የለም። ሶል ባረግ ማሪ ያግዛት ፈጣሪ ይርዳት። ብቻ ምን ሎኬሽን የዛሬዋ ቅድስት አርሴማ ከሷ ጋር ትሁን። በእምነቷም በተለያየ እምነት የሆነች ከሆነም ፈጣሪ ይርዳት። እንግዲህ ጌም አለኝ ጃንዋሪ 3 ሁላችሁም እንዳቀሩ አንደኛው ወር 2026 ሳሪ በቃ ጋይስ የዝኑ ጌም አለ እንዳትቀሩ እሺ ውዶች። ይሄው አልኩልሽ ችግር የለም። ቺሉ በታብ በኮፒ ሊንክ የምትችሉ ሁላችሁም መታችሁ ታብ ኮፒ ሊንክ በማድረግ ቅዳሜ ቀን ላይ ይውላል በኢትዮጵያ 4 ሰዓት
በእንትን በዱባይ ደግሞ 11 ሰዓት። ሌላውን ሀገር አላውቅም፣ ግን ሁላችሁም መታችሁ ሰፖርት ማሚ ዲገኛ ባባ ሽሪ አብሽሪ ዝንዬ እንመጣለን። በጊፍት ባይሆንም በታብታብ አለንልሽ። ሚጡዬ ደህና ነች? አመሰግናለሁ። ራሽን በትልቁ አርጊ ሳርዬ። እሺ ማሪ አመሰግናለሁ ሳሪ። እሺ ጋይስ አንድ ጊዜ ብቻ የምናደርገው ምንድነው ትምጣና እንዳትወጡ አንድ ጊዜ ብቻ ሎኬሽን ዳታ ተሞልቶላት ሎኬሽን እንደላክንላትና ሎኬሽን ትላክልንና ከዛ እንድትረጋጋና ነገሮችን በሳይለንት መልኩ እንድትሄድ ከበፊት ካለችበት ምንም እንዳትቀየር ኖርማሊ አድርጌ የተባለችውን ነገር እንድታደርግ ምናልባት ደግሞ ያድራሻ ለውጥ ካደረገች አሁንም በድጋሚ ሎኬሽን መላክ እንደምትችል ከነገርናት በኋላ